ዛሬ እንድንነጋገርበት ያሰብኩት የመጽሐፍ ቅዱስ ርዕስ ስለ ሽሽት ነው መሸሽ እንዳለብን ነው። መቼም ስለ ሽሽት ስንነጋገር ስናስብ በጣም የሚገርም ነው የሚሆነው። መሸሽ አለባችሁ ነው የምንባለው እንደየኮንቴክስቱ ስለሚረዳ ማለት ነው። ሐሳቡን አስቀምጣለሁ። መሸሽ ያለብን ነገሮች ላይ እውነት ነው። መሸሽ በሐሳቡ ስንረዳው ለማምለጥ ነው ወይስ የመፍራት ነው ወይስ ከዚያ ቦታ ለመገላገል የመምረጥ ነው? ሁሉም እንዳካሄዱ ይሆናል ማለት ነው። ነገር ግን እኛ አሁን ከዚህ ከትምህርታችን አንጻር ሽሹ ስንባል በዚያ ምክንያት ከሚመጣው መጥፎ ነገር ምን ለማድረግ ነው? ለማምለጥ እንድንችል ማለት ነው። እንድናመልጥ፣ እንድንሸሽ፣ እንድንደበቅ፣ ጥፋት እንዳይመጣብን ራሳችን እንድንከላከል የሚያስተውለን ነው። ይህንን ቃል በቅዱስ ጳውሎስ መልእክት እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ነው የትምህርታችን ርዕስ ያለው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 የትምህርታችን ርዕስ ከክፉ የጎልማሳነት ምኞት ሽሽ የሚል ነው። ከኔ ጋር ብሉ እስቲ። ከክፉ የጎልማሳነት ምኞት ሽሽ። ይህንን ነው ይዘን የምንነጋገረው። አምላካችን እግዚአብሔር እንዲገልጽልን ፈቃድ ይሆንልን። ሙሉውን ላነበው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 እንደዚህ ይላል፣ ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹሕም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ልብ ጌታን ከሚጠሩ ደግመዋለሁ። ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹሕ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል። ይህ ነው መልእክቱ። ከክፉ የጎልማሳነት ምኞት ሽሽ ተብለናል። እንድንሸሽ ታዘናል ማለት ነው። የምንሸሸው ደግሞ በጣም 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 ከባድ ከሆነው ነው። ለምሳሌ ጎልማሳነት ማለት ወጣትነት፣ መካከለኛ እድሜ ላይ ያለን ሁላችንም ማለት ነው። ብዙ አይነት ፍላጎቶች አሉ። ክፉም የሆነው ክፉም ያልሆነው ነው። ለምሳሌ በወጣትነት ከምንፈልጋቸው ነገሮች አንዱ ምንድን ነው? ሕይወታችንን ልንመራበት የምንችለውን ሙያ የመማር፣ የማወቅ፣ ተግባራዊ የማድረግ፣ የመንቀሳቀስ፣ ስራ ለመስራት፣ ለመለወጥ መሞከር፣ መፈለግ፣ መጣር። ይሄ በእውነት በጎ ፍላጎት ነው። ይሄ ሁል ጊዜ ሊደረግ የሚገባው ነው። ሰው መስራት አለበት፣ መማር አለበት፣ መንቀሳቀስ አለ። ይሄን በጣም ጥሩ ነው። ይሄ ምኞት ብቻ ሳይሆን ከምኞትም አልፎ በተግባር ሊታገዝ የሚገባው ጥሪ ነው። ነገር ግን ሌላ ምኞት አለ። ያንን ቅዱስ ጳውሎስ እንድናቆም አደራ ብሎናል። እንደዚህ አይነት ልንጠነቀቅባቸውና ልንሸሽባቸው ከሚገቡ ምኞቶች አንዱ ኃይለኛነት፣ ቁጣ፣ አድመኛነት፣ ቅንዓት፣ ትዕቢት፣ ስሜታዊነት ወዘተ ወዘተ የመሳሰሉት የሥጋ ሐሳቦች ይሆናሉ። እነዚህ ናቸው። ከእነዚህ መራቅ አለብን። ይበልጥ ደግሞ እንደ ቅዱስ ጳውሎስ አነጋገር ከክፉ የጎልማሳነት የወጣትነት ምኞት ሽሽ ደግሞ የተባለበትና ክፉ ተብሎ የተገለጸ ምኞት አለ። እሱም ከዝሙት መሸሽ፣ ከአመንዝራነት ሐሳብ መሸሽ፣ ከሥጋዊ ፈቃድ ሐሳብ መሸሽ። ይበልጡንም ደግሞ ለምንድን ነው ይህንን ሽሸው ያለው ጳውሎስ ብንል ለጢሞቴዎስ መልእክቱን ሲልክለት ማለት ነው። ጎልማሶችን ይሄ ፈተና ያጠቃልና፣ በጎልማሶች ላይ እንዲህ ያለው ፈተና ይበረታልና ከዚያ ከክፉ ባልንጀራነት ስሜት ሽሽ ብሎ ሐዋርያው ቅዱስ ጳውሎስ ደቀ መዝሙሩን ጢሞቴዎስን ነገረው። ቅዱስ ጢሞቴዎስን ሲነግረው አደራ ብሎት ነው። ለጢሞቴዎስ የነገረው እንዲመለከተው እንዲነግረው የፈለገው በጣም ብዙ ነገሮች አሉ።
ከነዚያ ሁሉ ግን ከክፉ የጎልማሳነት ምኞት ሽሽ አለው። አዎ በተለይ በጎልማሳነት ጊዜ ከሚፈታተንና በጠዋትም በማታም በተለይ ደግሞ ሕይወትን ወጣትን ሁሉ ይዞ ሰቅዞ ከመንፈሳዊ ሕይወት ወደ ኋላ ሊያደርግ ትልቁ ነገር የሚጎትተን የዝሙት ፍላጎት ስጋዊ ሐሳብ አለና ከዚያ እንድንሸሽ ያስፈልጋል። ያ የምንሸሸው ምን ስለሆነ ነው? ክፉ ስለሆነ ነው። ያንን ክፉን ሽሹ ይላል ቅዱስ ጳውሎስ በሌላኛው መልእክቱ አንደኛ ቆሮንቶስ ላይ አሁን ያልኳችሁ የትምህርታችን ርዕስ ጢሞቴዎስ ሁለተኛ ስንተኛ ነው ምዕራፍ ያልኳችሁ? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ነው የትምህርታችን ርዕስ። ከክፉ የጎልማሳነት ምኞት ሽሽ። ርዕሳችን እሱ ነው። ይህንን ርዕስ ቅዱስ ጳውሎስ ደግሞ ደጋግሞ ለሌሎቹ መልእክታቱ ጽፎታል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ላይ ስንተኛ አልኳችሁ? ቆሮንቶስ አንደኛ ምዕራፍ 6 ቁጥር 18 ላይ ይህንን ቃል ከክፉ የጎልማሳነት ስሜት ፈተና ሽሽ ያለውን በግልጽ ይጠራዋል። ቆሮንቶስ ላይ ምን ብሎ? ከዝሙት ሽሽ ብሎ። ምን ብሎ? ከዝሙት ሽሽ ብሎ። ያ ክፉ ዝሙት ሁሉን ሰው ሊያረግ ሰው ትልቁ የሚፈታተንን ፈተና ነውና ከዝሙት ሽሽ ይላል። መጽሐፍ ቅዱስ እንድንሸሻቸው የሚመክራቸው በጣም ብዙ ትምህርቶች አሉ። ብዙ ነገሮች ላይ መሸሽ አለብን። ዛሬ ግን ርዕሳችን ከዚህ የመሳሰለው ክፉት ስለሆነ ማለት ነው። ቅዱስ ጴጥሮስም ደግሞ በአንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 11 ላይ ምን ይላል? ይህንን ክፉን ነገር እንድንሸሽ ሲነግረን ነፍስን ከሚዋጋ ስጋዊ ምኞት ሽሹ ይላል ማለት ነው። ስጋዊ ምኞት የዝሙት ሐሳብ ምንን ይዋጋል? ነፍስን ይዋጋል። የነፍስ ፈቃድን የእግዚአብሔር መንግሥት የሚያወርሰንን ትልቁን ነገር እንዳንወርስ ያደርገናልና ከዚህ ሽሹ ይላል ቅዱስ ጳውሎስ። ምን አለ ቅዱስ ጴጥሮስ? ነፍስን ከሚዋጋ ስጋዊ ምኞት ሽሹ ይላል። ስለዚህ ስጋዊ ምኞት ተብሎ የተገለጸው በጴጥሮስ አንደኛ ምዕራፍ 2 ቁጥር 11 ላይ፣ በቆሮንቶስ 6 ላይ፣ አሁን ደግሞ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ የተገለጸው የዝሙት ሐሳብ ሁላችንን እንዳይፈታተነን እንዳንፈቅድለት ሽሹ ተብለናል። ለምን ብንል ብዙዎችን ሰዎች ዝሙት ከክብራቸው አሳንሷቸዋልና የእግዚአብሔርን ክብር እንዳይወርሱ ያደርጋቸዋልና። ሰዎች የተፈጠርነው ቅዱስ እና ሕያው የሆነ ለእግዚአብሔር መስዋዕት እንድናቀርብ ሰውነታችንን ቅዱስ አድርገን እንድንይዝ ነው። አንደኛ ቆሮንቶስ መልእክቱ ደግሞ ቅዱስ ጳውሎስ እናንተ የእግዚአብሔር ታቦት መንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን? ይታምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ። እናንተ የእግዚአብሔር ታቦት ቅዱስ የሆነው የእግዚአብሔር ማደሪያ እንደሆናችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ ሥጋ ሰውነታችሁ እንደሆነ አታውቁምን? ይልና እንግዲያውስ በሥጋችሁ በሰውነታችሁ እግዚአብሔርን አክብሩ ይላል። ለምንድን ነው ከዝሙት የምንሸሸው? ዝሙት ስለሚያረክሰን፣ ዝሙት ስለሚያጎሰቁለን፣ ዝሙት በደል ስለሚያመጣብን። ለምንድን ነው ለዚህ ለዝሙት ለኃጢአት ለበደል ነው ሁሉ ማንፈቅድ? ለሰውነታችንን የተፈጠርነው በቅድስና እንድንኖር ስለሆነ የተፈጠርነው ሰውነታችን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርገን እንድናቀርብ ስለሆነ የተፈጠረው ሰውነታችን የእግዚአብሔር ቤተ መቅደስ ስለሆነ ንጹሕ አድርገን እንድናገለግለው እንድንገለገልበት ስለታዘዝን ነው። ይሄንን ሰውነታችንን ቅዱስ አድርገን እንድንይዝ ነው የእግዚአብሔር ልጆች። እንግዲህ በጣም የሚፈታትንና ትልቁ ነገር ቢኖር ከዚህ አይነት የዝሙት ፈተና እንድንርቅ እንድንሸሽ ሐዋርያው ቅዱስ ጳውሎስ በጢሞቴዎስ ላይ አድሮ የነገረን ከክፉ የጎልማሳነት ምኞት ሽሽ ያለን። ለምንድን ነው ምንሸሸው? ጽድቅ እንድናገኝ ነው። ቅድስናችን እንደጠበቅ እንድንኖር ነው። የእግዚአብሔር መንፈስ ቅዱስ በሰውነታችን ውስጥ አድሮ እኛ የእግዚአብሔር ቤተ መቅደሶች ስለሆን ሰውነታችንን ቅዱስ የእግዚአብሔር ቤተ መቅደስ አድርገን እንድንጠብቅ ነው። ዝሙት ስንሰራሳ
ያ ቤተ መቅደስ ይረክሳል። እግዚአብሔር ማደሪያው የሆነው ሰውነታችን የሰይጣናዊ ሥጋ ፈቃድን መፈጸሚያ ይሆናል። ለዚህ አልተፈቀደልንም። ስለዚህ ሁላችንም ከዚህ መሸሽ አለብን ማለት ነው። ልብ አድርጉ። የምንሸሸው ከተያዝን በኋላ ነው ወይስ ሳንያዝ ነው ያለበት? አሁን ሽሽት የሚለው ጠላቱ ሳይመጣ ሳያደቀን ነው አይደለ? ከያዘንም አይለቅም እኮ ማለት ነው። ስለዚህ ወደዚያ ፈተና ውስጥ ለመግባት ከቻላችሁ በኋላ ከገባችሁ በኋላ አይደለም ጥያቄው ምንድነው ምን ሆነው ከዛ ሁሉ ወጣችሁ እንድትሄዱ ስለሚያስፈልግ ሳትያዙ በፊት ሽሹ ነው የተባለ። ስለዚህ ከዚያ እንድንሸሽ ያስፈልጋል። እንዴት እንሽሽ? 3 መፍትሄዎችን 3 መንገዶችን ተነጋግረን ትምህርታችንን እንፈጽማለን። እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ይስማችሁ። 3 መንገዶች አሉ። እንዴት እንሽሽ? አሁን ጥናታዊ ጉባኤ ቢሆን የክፍል ትምህርት ቢሆን እስኪ እጃችሁን አውጡ፣ እስኪ ይህን ስጡ፣ እስኪ ይህን ጠቁሙ ትባሉ ነበረ። እንቅልፍ እንዳይመጣባችሁ፣ አሁን እንኳን እንቅልፍ ሰዓት አይደለም ለነገሩ፣ ትልቅ ርዕስ ስለሆነ ሁላችሁ ይህን እያሰላሰላችሁ ተያዙ። ማስታወሻ ለመያዝ እንዲመቻችሁ ብዬ ደጋግሜ ጥቅሶች እናገራለሁ፣ እናንተም ጻፉ። ከዚህ ፈተና የምንርቅባቸው መንገዶቹን የእግዚአብሔር ቃል ይጠቁመናል። ሩቅ አንሄድም። የተነሳንበት ርዕስ ያነበብነው ጥቅስ ራሱ ጥያቄውን ችግሩን እንድንሸሽ የሚያደርግን ነገር ከነገረን በኋላ ምን ማድረግ እንዳለብን ራሱ ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ደግሜ ያነብላችኋለሁ። አሁን አስተውሉ። ከክፉ የጎልማሳነት ምኞት ግን ሽሽ ይልና ከዚያስ ማድረግ የሚገባን መፍትሄውን ሲጠቁመናል። በንጹህም ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን ምን አድርገህ አጥብቀህ ተከተል። መፍትሄው ይሄ ነው ማለት ነው። ስለዚህ ከክፉ ምኞት ከክፉ የጎልማሳነት ሐሳብ እንድንርቁ ይለንና መራቅ የማይገባን ደግሞ በአንጻሩ መተካት ያለብን ሰውነታችንን እንዴት ባለ ሁኔታ ራሳችንን መጥመድ እንዳለብን ራሳችንን እዛ ውስጥ ማስገባት እንዳለብን ነግረውናል። 3 ነገሮችን እናወጣለን። የመጀመሪያው ከክፉ ዝሙት ሐሳብ ለመሸሽ ምን እናድርግ? የመጀመሪያው ከዚያ ላለመግባት እምቢ ማለት። እስኪ በሉ እምቢ እንበል ነው። እምቢ እንበል። ይህንን እምቢታ መጽሐፍ ቅዱስ እምቢ እንድንላቸው የሚነግረን አለ። አዎ እንዲህ ላለው ፈተና ስንጋለጥ እንዲህ ያለ ፈተና ሲመጣብን በፍጹም ማሰብ አይገባም። 2 ጊዜ ማሰብ እንኳን አይገባም። ወዲያውኑ እምቢ ነው ማለት ያለብን። በዚህ ማስረጃችን የሚሆነው የቅዱስ ዮሴፍ ታሪክ ነው። የዮሴፍ ታሪክ በመጽሐፍ ቅዱስ ውስጥ ኦሪት ዘፍጥረት ምዕራፍ 39 ላይ ተጽፏል። ትዝ ይላችኋል። ቅዱስ ዮሴፍ ወጣት ነበረ። ዮሴፍ ዕብራዊ ነው፣ ግን በግብፅ አገር ለምን ይሄዳል? በግብፅ አገር እግዚአብሔር ፈቀደና በስደት ተሸጦ ሄደ። እዚያ ግን እግዚአብሔር አከበረው። በስደት ነው ያለው፣ ግን በቤተ መንግስት ተገኘ። በቤተ መንግስት እንደተራ ሰው አይደለም። ከንጉሱ ቀጥሎ አዛዥ ሆነ፣ በገንዘቡም በሀብቱም በቤተ መንግስቱም ላይ ማለት ነው። ንጉሱ ሾመው ከአንድ ነገር በስተቀረ። ከምን በስተቀረ? ከሚስቱ በስተቀረ፣ ከንጉሱ ሚስት በስተቀረ። ያቺ የንጉሱ ሚስት ግን ፈተና ሆነችበት። የጲጥፋራ ሚስት ማለት ነው። ምን አለች? በዝሙት ከእሱ ጋር ለመውደቅ ፈለገች። አሁን ኦሪት ዘፍጥረት ምዕራፍ ስንት አላችሁ? ምዕራፍ 39 በሙሉ አነቡት። ምዕራፍ 39 3 ቁጥሮችን ብቻ እነግራችኋለሁ። ዮሴፍን ታሪኩን ሁላችሁ አስታውሱ። ፈተና መጣበት። ስራውን ይሰራል፣ እግዚአብሔርን ያመልካል፣ እግዚአብሔርን ይፈራል። መልካም ነው። እጅግ እጅግ የተመሰገነ አገልግሎትን ፈጻሚ ነው ቅዱስ ዮሴፍ። ይሄ ግን ፈተና መጣበት። በመሰረቱ ጥሩ መሆን ደግ መሆን የሚያሸልም ነበር አይደለ? አዎ ከእግዚአብሔር ዘንድ ያሸልማል። ከሌላ በኩል ደግሞ ፈተና ያመጣል። ስለዚህ ብዙ ጊዜ አገልግሎታችን ፈተና እንደሚያመጣ ማስታወቅ ያስፈልጋል፣ ማወቅ መገንዘብ ያስፈልጋል።
አሁን የዮሴፍ ፈተና ደግሞ ይገርማል። ስልጣኑን በሰጠው በንጉሱ ሚስት መፈተን ከባድ ነው፣ ያውን በዝሙት። ያን ጊዜ ከሷ ጋር እንዲተኛ የንጉሱ ሚስት ምን አለች ይላል? የንጉሱ ሚስት ተመኘችና ፈቃዷ እንዲፈጽምላት የግድ አለችው ይላል። ስለዚህ ኦሪት ዘፍጥረት ምዕራፍ 39 ላይ እንደዚህ ይላል ቁጥር 7 የጲጥፋራ ሚስት ዝሙት እንዲሰራ ጋበዘችው፣ ከኔ ጋር በዝሙት ውደቅ አለችው፣ ዓይኗን ጣለች ይላል። ከእሷም ጋር እንዲተኛ ግድ አለችው። ይህ አንደኛው ነው። ቁጥር 10 ላይ ዮሴፍ ግን በፈተና በፍጹም አልወደቀም። ምን አረገ? ሸሸ። አሁን ከፈተና ለመውጣት ትልቁ ነገር ምንድን ነው? መሸሽ ነው። ቅዱስ ዮሴፍ ሸሸ። ዘፍጥረት ምዕራፍ 39 ቁጥር 10 ላይ እንደዚህ ይላል፣ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ አለ። በእግዚአብሔር ፊት። አቤት! በእውነት ይሄ ትምህርት በጣም የሚገርም ነው። ትልቅ ማስተዋል ነው። ዝሙትን እንስራ ነው ያለችው እሷ። እሱ ግን ዝሙት መስራት ማለት በማን ፊት ኃጢአት መስራት ነው? በእግዚአብሔር ፊት። ብዙዎች የምንረሳው ይህንን ነው። ዝሙት ስንሰራ ቤት እንዘጋለን፣ በር እንዘጋለን፣ ሰዎች እንዳያዩ እንጠነቀቃለን። ስለዚህ ሰውኛውን ነው የምንሸፍነው። ግን በማን ፊት መሆናችን እንረሳለን? በእግዚአብሔር ፊት መሆናችን እንረሳለን። ቅዱስ ዮሴፍ ግን ምን አለ? እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። የእግዚአብሔር ልጆች የዝሙት ኃጢአት ሲመጣባችሁ፣ ማንኛውንም ኃጢአት ክፋት ስትሰሩ በማን ፊት መሆናችን እናስብ? በእግዚአብሔር ፊት። በእውነት ኃጢአት እንዴት እሰራለሁ? እግዚአብሔር እኮ ያየኛል እንበል። አይ ሰው የለም ምንም የለም ችግር የለም ብለን አንደፋፈር። ስለዚህ ሰው አየን አላየኝ ሳንል፣ ሰው ይሰማኛል ላይሰማኝም ሳንል እግዚአብሔር ፊት ውስጥ እንሆነን ኃጢአት መስራት ማለት እጅግ ነውር ጸያፍ ጉዳይ እንደሆነ አውቀን ልብ እንበል። ያንን ስናስብ ከኃጢአት ለመሸሽ ሞራል ብቻ አይደለም፣ ትዕግስት ብቻ አይደለም፣ ጉልበት ይኖረንና ምን እናደርጋለን? መንጥቀን እንሮጣለን፣ ለመሸሽ እንችላለን። በማን ፊት መሆናችን ስናውቅ? በእግዚአብሔር ፊት። ስለዚህ እግዚአብሔር ልጆች በስልካችን የምንሰራው ኃጢአት፣ በማየት በቴሌቪዥን የምንሰራው ኃጢአት፣ በዲቫይሶቻችን የምንሰራው ኃጢአት፣ በውስጣችን የሚመላለሰው ኃጢአት፣ በጓደኞቻችን ምክንያት የሚመጣው ኃጢአት ምኑ ይቆጠራል? ምኑ ተዘርዝሮ ያልቃል? በጣም ብዙ ነው አይደለ? ይህን ሁሉ ግን ማለፍ የምንችለው በየትኛውም መስፈርት ይሁን በእግዚአብሔር ፊት ሆኜ እንዴት ኃጢአት እሰራለሁ ብለን ስናስብ ስለሆነ የእግዚአብሔር ልጆች በእግዚአብሔር ፊት ሆኜ ኃጢአት ለምን እሰራለሁ የሚል ሕሊና እንዲኖረን ያስፈልጋል። የዮሴፍን ልቡና ለሁላችን ያድለን። ዝሙት ስራ አለችው፣ ብቻውን ነው ያለችው። በቤተ መንግስት ውስጥ አመቻችታለታለች፣ ክፍል ይዛለታለች። እሱ ግን ምን አለ? አይሆንም፣ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። እና ችግር የለም አለችው። የለም ንጉሱ ሁሉንም አዞኛል ካንቺ በቀር አለ። በሚስቱ ላይ አላዘዘኝም እንጂ በሁሉም ላይ አለ። እውነት ነው። ስለዚህ ኃላፊነትን በአግባቡ መጠቀም እንደ ዮሴፍ በየትኛው መንገድ ቢሆን የተጋበዘ ዝሙት ሲመጣበት እንኳን ይሄን አገኘው እንጂ ብሎ ለኃጢአት መዳረግ ነበረበት። ነገር ግን እምቢ አለ። በእግዚአብሔር ፊት ኃጢአት ዝሙት እንዴት እሰራለሁ አለና ወግጅ አለ። ከዚያስ በግድ አለችው። ምን አረገችው? ልብሱን ምን አረገችው? ጎተተችው። ይገርማል እኮ ልብሱን ጥሎላት ሄደ። አይገርማችሁ? አይ በቃ ምን አደርጋለሁ ተሸነፍኩ አላለም። ብዙዎቻችን የምንወድቅበት በዚህ ነው። ዮሴፍ ትዝ ይበለን። የዝሙት ኃጢአት ሲመጣብን፣ ብዙ በሽታ ሲመጣብን፣ ብዙ ዝሙት ሲመጣብን ልናስተውለው የሚገባ ነገር ኦሪት ዘፍጥረት ምዕራፍ 39 ከቁጥር 7 ጀምሮ አንቡት። የእግዚአብሔር ልጆች ዮሴፍ ትዝ ይበለን። እምቢ አለ፣ ሸሸ። ከዚያስ አይገርማችሁም? ልብሱን ምን አለለታል? ጥሎላት ሄደ። ምን ትሁን እንግዲህ? የመሸነፏ መሸነፍ ሌላ ነገር አሰበች። ምን አሰበች? እንዲህማ ሆኜ ተቀልዶብኝ አይቀርም አለች። ስለዚህ ሽፍትድ ዘብለይም አሁን እሱን ምን አረገችው? ወንጀለኛ ነው አለችና ለባሏ ምን ጠበቀች? አፍራለች፣ ተዋርዳለች። በጣም የኃጢአቷ ስሜት ላይ ወጥቷል። ግን ክፋት እንዲህ ነው፣ ለወጠችው።
ባሏ ሲመጣ እስራኤላዊ ሰው ቤቴ ቀጥረህ ማይሆነውን ነገር አድርገህ ጥጋብ አድርጎ ይኸውና እኔን እኮ ዛሬ በዝሙት ሲያስቸግረኝ ዋል አለችው። ጭወቴን ቀሙኝ ማለት ነው ማለት እንዴት አለችው። እንዴት ይሆናል አላት። ይሄው እኮ ልብሱን አትመለከትም አለችው። አባቶቻችን በትርጓሜ አይ ነገሩስ እንደው አይመስልም ነበረ ግን ብቻ እንደው ካልሽ ብሏታል ነው የሚባለው። ማለት እንዳልሆነ አውቆታል። ግን ሚስቱን ማስተሐቀር የለበትምና አይሆንም ማለት የለበትምና እሺ ብሎ ዮሴፍ ምን አረገው? እስር ቤት ጨመረው። ታሰረ ዮሴፍ። ባላደረኩት ምናምን ብሎ ይግባኛል እንዴ አላለም። ምን አረገ? እግዚአብሔርን እያመሰገነ እስርም ቢመጣ ያ ከኃጢአት ለመሸሽ የሚያመጣው ነገር ዋጋ ቢያስከፍለውም ዋጋ ለመክፈል ምን አረገ? ቆረጠ። ጽድቅ ስንሰራ አገልግሎት ስናገለግል ፈተና ቢመጣብን ቢያስከፍለን ምን እናድርግ? እንጽና። መከራ ፈተና ሲመጣ ነው ጸጋ የሚገኘውና እንዲህ በማድረጉ ዮሴፍ ከዚህ ሁሉ ሸሸ። ዘፍጥረት ምዕራፍ 39 ቁጥር 21 ላይ ምን አለ? በእስር ቤት አለ እግዚአብሔር ከማን ጋር ነበር ይላል? ከዮሴፍ ጋር በእስር ቤት ነበር ይላል። አይገርማችሁ? አዎ በእስር ቤት ታስሯል ዮሴፍ። የሚመለከተው የለውም። ግን ማን ነበር ከሱ ጋር? እግዚአብሔር ነበረ። እንደ ዮሴፍ ሁላችንም ንጹህ ያድርገን። ስለዚህ ከዝሙት መሸሽ የሚቻለው የመጀመሪያው እምቢ ስንል ነው። ዮሴፍ እምቢ አለ፣ ክብር አገኘ። ክብር አገኘ። አዎ ማን ከሱ ጋር ሆነለት? እግዚአብሔር ከሱ ጋር ሆነለት። ሁላችንም እግዚአብሔር ከኛ ጋር እንዲሆን ኃጢአትን እምቢ እንበል፣ ከክፉ ዝሙት እንሸሽ። ይሄ አንደኛው ነው። ሁለተኛው ምን ልናደርግ ብንችል ነው ከኃጢአት የምንጠበቀው ስንል ቅዱስ ጳውሎስ በፊልጵስዩስ መልእክቱ የነገረን ነው። ሁለተኛው መልእክታችን ለጽድቅ መጋደል አለብን ማለት ነው። ለጽድቅ ስንጋደል ነው ከክፉ የጎልማሳነት ስሜት ከክፉ የጎልማሳነት ፈተና የምንሸሽበት መንገዱ ምን ስንል ነው? ስንጋደል ነው። መጋደል ማለት ነው። አዎ ስንያያዝ ትንቅንቅ አለ። መንጭቀን ስንወጣ ነው። ዮሴፍ ትዝ ይበለን። እዚህም ጋር የዮሴፍ ታሪክ ያስተምረናል። አሁን ግን ሁለተኛ ጥቅስ የምሰጣችሁ ፊልጵስዩስ መልእክት ላይ የቅዱስ ጳውሎስ መልእክት ነው። ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ እንደዚህ ይላል። የፊልጵስዩስ መልእክት ምዕራፍ 4 ቁጥር 8 አነበዋለሁ። በቀረውስ ወንድሞች ሆይ፣ ረጅም መልእክት ነው የሚነግረን። እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን በምስጋና እነዚህን አስቡ ይላል። ስለዚህ እነዚህን የምናስበው እነዚህን የምናረገው የምንፈጽመው በመጋደል ነው ማለት ነው። እሺ በማለት እግዚአብሔር ያዘዘን በመፈጸም ጽድቁን ለመፈጸም በደሉን ትተን ኃጢአቱን ትተን እግዚአብሔር የሚወደውን ስራ ለማድረግ እነዚህን ሁሉ መፈጸም አለብን። ልብ አድርጉ። ጭምት እንድንሆን፣ ጽድቅ እንድንሰራ፣ ንጹሕ የሆነውን ሁሉ እንድንወድ፣ ፍቅር እንዲኖረን ይህን ሁሉ ማድረግ ቀላል አይደለም። እነዚህን ሁሉ በማድረግ እንድንበረታ ያስፈልጋል። በርትተን ከጽድቅ ጎዳና እንድንይዝ ነው የሚያስፈልገን። ከክፉ የበደልና የኃጢአት የዝሙት መንገድ የምንሄድበት ዝም ብሎ አይደለም። ሁላችን ምን ያስፈልገናል ማለት ነው? እሺ ብለን ለክፉ ነገር መጋደላችንን መቀጠል አለብን ማለት ነው። ከክፉ ነገር ጋር ስንጋደል ጉሮሮ ለጉሮሮ እንደመያያዝ ማለት ነው። ያን ጊዜ ትዝ የሚለን ምንድን ነው? ጽድቅ። ጽድቁ ደግሞ መስራት ማለት ምን ማለት ነው? ክብር የምናገኝበት፣ በደል የምንፈጽምበት ሳይሆን ክብር የምናገኝበት። ያን ክብር ደግሞ የምንወርሰው መጨረሻ ላይ አክሊል የሚገኘው ቅዱሳን የሚከብሩበት ከምን በኋላ ነው? ከተጋድሎ በኋላ ነው። ከምን በኋላ ነው? ከተጋድሎ በኋላ ነው። በቅዱሳን ሕይወት ውስጥ የምናገኘው ትልቁ ነገር ቅዱሳን እናከብራለን አይደለም? በኦርቶዶክስ ተዋሕዶ ቤተክርስቲያናችን ከምናከብራቸው ዋና ዋና ነገሮች አንዱ ጻድቃን ናቸው። ቅዱሳን መላእክት፣ ሰማዕታት አሉ። ሰማዕታተ ክርስቶስ ምን ስላደረጉ ነው የምናከብራቸው? ስለተጋደሉ ነው። ተጋድሏቸው ምን ነበረ? ከስጋና ከደም ጋር አልነበረም። ከምን ጋር ነበረ? እጅግ 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 በሚገርም ሁኔታ የሚያመጣባቸው ፈተና ከዲያብሎስ ዘንድ የሚመጣባቸው ብዙ ነው፣ ከፉ ነው። ግን ያንን ሁሉ ተጋድለው አለፉ።
ጻድቁ አባታችን አቡነ ተክለ ሃይማኖት ስንት ጊዜ ተጋደሉ? ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በምን ያህል ጊዜ በረቱ? እናታችን ቅድስት ክርስቶስ ሰምራ ምን ፈጸመች? ቅድስት እናቶቻችን ቅዱሳት አንስት በሙሉ የሰሩትን ተጋድሎ ብንፈጽም የሚገርም ነው። መዘርዘር አንችልም። ተጋድሏቸው የጸና ነው። የሚመጣባቸው ተጋድሎ እኔና እናንተ ከምናስበው አይደለም። በጽሁፍ ላይ ስናነበው እንኳን አንዳንድ ጊዜ ይሄስ ሊሆን አይችልም ብለን እስክንገድረም ድረስ የሚመጣው ፈተና በጣም ብዙ ነው የመጣባቸው። ግን ችለውት ታገሰዋል። ፈተና ሲመጣባቸው ኖረዋል። ተጋድሏቸውን ፈጽመዋል። በመጨረሻ በተጋድሏቸው በመጽናታቸው የተነሳ ከክብር ላይ ክብር ከጸጋ ላይ ጸጋ ተሰጥቷቸዋል። የዝሙት ፈተና መጥቶባቸዋል። ያንን በድል ተወጡ። የትዕቢት የጾር የተለያዩ ፈተናዎች ይመጡባቸዋል። እንደዚህ ሁሉ ቢብለው ትዕቢቱን በትሕትና ራስን መውደድን ዝቅ በማድረግ ሰውን ከመጥላት ይልቅ ሰውን በመውደድ ከተለያዩ ኃጢአትና ዝሙት ውስጥ ከመውደቅ ይልቅ ደግሞ ራስን ለእግዚአብሔር አሳልፎ መስጠትን ሁሉ ገንዘብ አድርገው በዚህ ኖረዋል። ቅዱሳን ተጋደሉ። የተጋድሏቸውን ዋጋ ግን እግዚአብሔር ሰጣቸው። ቅዱሳን ክብር ፈጸሙ። የፈጸሙት ክብር እጅግ ዋጋ አሰጣቸው። ቅዱስ ጳውሎስ ይህንን ያለው መልካሙን ገድል ተጋድያለሁ፣ የተጋደልኩት ገድል ግን ምን ይጠብቀኛል አለ። ምን ያመጣል? አክሊል ያመጣል አለ። ስለዚህ ተጋድሏችን ምን ያመጣል ማለት ነው? ክብር ያስመጣል። ይገርማችኋል ወጣቶች፣ በጣም በብዙ መልኩ መጋደል አለባችሁ ሲባል ምን ማለት ነው? ትልቁ ፈተና የዝሙት ፈተና ነው። የዝሙት ፈተናን መጋደል ያስፈልጋል። እስከ መቼ ድረስ? እስከ አክሊሉ እስከ ክብር ድረስ። አክሊሉና ክብሩ በምን ይገለጻል? በስርዓተ ጋብቻ፣ በቤተክርስቲያን ስርዓት፣ በቅዱስ ጋብቻ። ያን ጊዜ ለተጋድሏቸው ክብር የሚሆን ቤተክርስቲያን ትሰጣቸዋለች። ምንድን ነው እሱ? ትልቁን በረከት ከእግዚአብሔር ያገኛሉ፣ ሰማያዊውን ዋጋ። ግን ደግሞ የሚታየው ስርዓት አለ። ምን ያደርጋሉ? ምን ይፈጽማሉ? ደናግላል በቤተክርስቲያን በጋብቻ ምን ይፈጽማሉ? ቅዱስ ተክሊል ሲፈጽሙ ምን ያደርጋሉ? አክሊሉ የሚፈጽሙት የምናቸው ምልክት ነው? የተጋድሏቸው። በዓለም ላይ ዝሙት ሲመጣባቸው ሲጋደሉ፣ ይህንን ሐሳብ መጥፎ ነገር ሲመጣባቸው ሲጋደሉ፣ ሲያማትቡ፣ ራሳቸው ሲወድቁ ሲነሱ፣ በፍጹም ከዝሙት አልወድቅም ብለው ሲጋደሉ ኖረው መጨረሻ እግዚአብሔር በቤተክርስቲያን ሲያከብራቸው፣ ቤተክርስቲያን ስታከብራቸው ደስ ብሏቸው አንድ ወንድ ለአንዲት ሴት፣ አንዲት ሴት ደግሞ ለአንድ ወንድ ራሳቸውን ሲሰጡ ቤተክርስቲያን ደስ ይላታል። ተጋድሏቸውን በጋብቻ በተክሊል ይፈጽማሉ። ያን ጊዜ ቤተክርስቲያን ደስታዋ ነው። ይሄ የተጋድሎ ውጤት ነው። በትንሹ የታመነ በብዙ ይሾማል። ነገ የምንማረው ነው አይደለ? በትንሹ የታመነ በምን ይሾማል? እስኪ አንድ ጊዜ በሉ። በትንሹ የታመነ በብዙ ይሾማል። ይህንን አንድ መልእክት ነግሬያችሁ ከአንድ ጥቅስ በኋላ ትምህርቱን እንፈጽማለን። ጌታችን ኢየሱስ ክርስቶስ ሶስቱን ሰዎች ቅድምም ወንድማችን ዲያቆን ጎርጎስ ጠቅሷቸዋል። ባለ ስንት መክሊት አለው? ስንት ጌታ አንዱ አበዳሪ ለስንት ሰጣቸው? ለአንዱ ስንት ሰጠው? ባለ 5፣ ለአንዱ ባለ 2፣ ለአንዱ ደግሞ ባለ 1። እንደምታውቁት ባለ አንዱ ቀብሮ አስቀመጠ። ባለ 2 ግን ስንት አተረፈ? ኦኬ። ባለ 5 ደግሞ ስንት አተረፈ? 5። ጌታችን ባለ 5ና ባለ 2 ባረካቸው፣ በአቅማቸው ሰጥቷቸው ነበርና፣ ያኛው ግን ተረግሟል፣ ክፉ ተብሏል፣ ሀኬተኛ ተብሏል። በትንሹ የታመነ በምኑ ይሾማል? በብዙ ይሾማልና ውስተ ፍስሐሁ ለእግዚእከ ብሎ ጌታችን ኢየሱስ ክርስቶስ ባለ 2ቱንም ክብር አገኛለሁ፣ ባለ 5 የሰራውንም ክብር አገኛለሁ። ምን ማለት መሰላችሁ? ወደ ትምህርታችን ስናመጣው በተጋድሏቸው የጸኑ ወጣቶች፣ እስከ ጋብቻ ድረስ የጸኑ ወጣቶች፣ ዝሙት አልፈጽምም እስከ ጋብቻ ድረስ ብለው ያሉ ቤተክርስቲያን በተክሊል ጊዜ ምን ትላቸዋለች? ታከብራቸዋለች። በትንሹ ታምናሃልና በብዙ ሾመሃለሁ ማለት በወጣትነት ዕድሜ ያለውን ዝሙት እምቢ ብለሽ ቆመሻል፣ እስካሁን እምቢ ብለሽ ተጋድለሃል። አሁን ግን ረጅም ዕድሜ በሚሰጠው በጋብቻ ኑሮ ተባረክ ብላ ቤተክርስቲያን ትባረካቸዋለች። በትንሹ የታመነ በብዙ ይሾማል ማለት እስከ ጋብቻ የጸና ዝሙት ውስጥ ያልወደቀ በክፉ የጎልማሳነት ምኞት ያልወደቀ ምን ይሾማል? በብዙ ህይወት፣ የጋብቻ ህይወት፣ የበረከት ህይወት፣ የትዳር ህይወት፣ በልጆች የመባረክ ህይወት፣ በዚያ ሁሉ ስኬት ቤቱ የመባረክ ሁሉ
ይሾማል፣ ከዚያስ በላይ በመንግሥተ ሰማያት ክብር ያገኛል ነው። የእግዚአብሔር ልጆች በትንሹ ታምነን ማለትም በወጣትነት ዘመናችን በምናገኘው ነገር ሁሉ ሳንወድቅ ጸንተን እስከ ጋብቻ በተክሊል ጸንተን እንድንኖርና በተክሊል የሚገኘውን ክብር እንድንፈጽም አምላካችን ይርዳን። ሁለተኛው ያልኳችሁ መጋደል ማለት ይሄ ነው። ይህን ክብርና አክሊል ለማግኘት ግን ቀላል አይደለም። ጽኑ፣ አክሊሉ፣ ክብሩ ትዝ ያላችሁ ያን ትዝ እያላችሁ ትዝ እያለን እንጽና ነው። ሁለተኛው እሱ ነው። ሶስተኛው የምንጸናበት መንገድ ዲያብሎስን በመቃወም ዲያብሎስን በመቃወም ነው። ከዝሙት ለመሸሽ ምን አድርጉ ብለናል? መንገዶች መጨረሻ መፍትሄዎቹ የመጀመሪያ ምንድነው ያልነው? የዮሴፍን ታሪክ ስናነሳ ምን አድርጉ ነው ያልነው? ሽሹና እምቢ በለው አይደል? እምቢ ማለት ነው። ሁለተኛ መጋደል ብያቸዋል። የማን ታሪክ? ያለ ማቴዎስ ምዕራፍ 25 ላይ ያለው ያለ ሁለቱ ባለ አምስቱ በትንሹ ታመኑ በብዙ የሚሾሙት ታሪካቸው አለ። ፊልጵስዩስ ላይ ይነገረናል ማለት። ሶስተኛውና አሁን የምነግራችሁ ቅዱስ ጳውሎስ ትተን ከቅዱስ ጳውሎስ ደግሞ አለፍ ብለን ስንጠቅስ የቅዱስ ያዕቆብ መልእክት ላይ የምንሄደው ዲያብሎስን መቃወም፣ እግዚአብሔርን ግን ምን ማድረግ? እሺ ማለት ስንችል ያኔ ከዝሙት እንርቃለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ይህንን በያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንማረዋለን። ዲያብሎስን ተቃወሙ ከእናንተ ይሸሻል። እግዚአብሔርን እሺ በሉት። እንቤ በልዎ ለጋኔን ወሆ በልዎ እግዚአብሔር። እግዚአብሔርን እሺ በሉት፣ ዲያብሎስን ወግድ በሉት፣ እምቢ በሉት፣ ከእናንተ ይሸሻል። የያዕቆብ መልእክት ምዕራፍ 4 ቁጥር 7። የእግዚአብሔር ልጆች ይህን ስናስታውስ፣ ይህን ስንረዳ በእግዚአብሔር ቃል የምንመራ ሁላችን እምቢ ልንለው የሚገባን አንድ ጠላት አለ። በፍጹም ጊዜ ቢሆን ፊት ልንሰጠው የማይገባ አንድም ጊዜ ቢሆን ተሳስተን በራችንን ገርበብ አድርገን ከከፈትንለት ከገባ በኋላ አልወጣም የሚለን ክፉ ነገርን ተክሎልን መጥፎ ልምምድን ወስዶ እኛን ከክብር የሚያሳንሰን ጠላት አለ፣ ባላጋራ የማይተኛ እሱም ዲያብሎስ ነው። እሱን እምቢ በሉት፣ ተቃወሙት፣ የለም በሉት፣ ከኔ ወግድ በሉት። ጠላት ዲያብሎስ ከእናንተ ይሸሻል። እግዚአብሔርን ግን መንፈስ ቅዱስን ግን ምን በሉት? ፈቃዱን እንፈጽም። እግዚአብሔርን ግን እሺ በሉት። እሺ ብላችሁ የእግዚአብሔርን ትእዛዙን ሕጉን ፈጽሙ ነው የሚለን የያዕቆብ መልእክት ምዕራፍ 4 ቁጥር 7። የእግዚአብሔር ልጆች እግዚአብሔርን እሺ እንበል፣ ዲያብሎስን ግን እንቃወም። ከፈተና ከዝሙት የምንሸሸው በዚህ ነው። ከዝሙት ሽሹ ምን በማለት? እምቢ በማለት እንደ ዮሴፍ ለክብር ለዝና ሳይሆን ፈተናን ተቋቁሞ በመንግሥተ ሰማያት ክብር ለማግኘት ዲያብሎስን እምቢ በሉት፣ እግዚአብሔርን ግን እሺ በሉት። ዲያብሎስ ክፉ ነገርን በተለያየ መልኩ ያመጣብናል። በዚህ ስንዘጋበት ሌላ በር ይከፍታል፣ በዛ ስንሄድበት ደግሞ ሌላ ያመጣል። በየትኛውም ጊዜ ቢሆን ዲያብሎስ የተለያየ ኮፍያ እያሳየ ቢያመጣንም እኛ ግን ዲያብሎስን ሁል ጊዜም ቢሆን እምቢ ማለት ነው ያለብን። ዲያብሎስን እምቢ ብለን በመንግሥተ ሰማያት የሚገኘውን ክብር እያስታወስን ዋጋ እንድናገኝ አምላካችን ይርዳን። ከክፉ የጎልማሳነት ምኞት ሽሹ ተብለናል። የምንሸሸው ክብር እንድናገኝ ነው። የምንሸሸው እንድንሾም ነው። የምንሸሸው ከክፉ ነገር ላይ በእግዚአብሔር ፊት ኃጢአት መስራት ለምን ብለን ሰውነታችንን ለእግዚአብሔር እንድናስገዛ ነው። ሰውነታችን ለእግዚአብሔር አስገዝተን ክብር እንድናገኝ አምላካችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።